ሰላም እንዴት ናችሁ? የእንግሊሽ ፎር ኢትዮጵያ ቤተሰቦች ሰላም ናችሁ? ዛሬ ደግሞ ለየት ባለ መልኩ የፕሮናውን አይነቶችና የፕሮናውን ዲፊኒሽን ምንድነው የሚለውን ሁኔታ እናያለን። What is a pronoun? ፕሮናውን ማለት ምን ማለት ነው? A pronoun is a word that replaces a noun ነው። ይህ ምን ማለት ነው? ናውንን ተክቶ የሚገባልን ስም ምን ይባላል? ፕሮናውን ይባላል ማለት ነው። ፕሮናውን ማለት ስምን የሚተካ ቃል ነው። ስምን ተክቶ አሁን ለምሳሌ አንድ ሴንቴንስ ስንሰራ ሳብጀክት ቨርብ ኦብጀክት አለው። ስለዚህ ፕሮናውን ማለት ወይ እንደ ኦብጀክት ሆኖ ሊሆን ይችላል ወይ እንደ ሳብጀክት ሆኖ ሊሆን ይችላል። ስምን ተክቶ የሚገባልን ማለት ነው። ለምሳሌ ብዙ አይነት ናቸው ያሉት፣ አንድ ብቻ አይደለም። ፕሮናውን አይነቶች በጣም ብዙ ናቸው። እናያለን እያንዳንዳቸውን። እዚህ ጋር ምንድነው አሁን ለምሳሌ we use pronouns ለምንድነው ፕሮናውኖችን የምንጠቀማቸው? ይኸውላችሁ to avoid repetition አስትሬ አበበ ምናምን የሆነ ያንን መጀመሪያ የገለጽነውን የአስትሬ ከመጣፍ ወደፊት እየሄድን ምን እንላለን? ኤት ሊሆን ይችላል የምንጠቀመው። ሺ ግን ማን እንደሆነ ይታወቃል። ከላይ ታሪኩን ስትጽፉ ከላይ አበበች ከሆነች አበበችን እታች ላይ ሺ ብላችሁ ነው የምትጽፏታ። እንደዛ አቮይድ ድግግሞሽን ለመቀነስ ማን እንጠቀማለን? ፕሮናውኖችን በናውን ቤት ሪፕሌስ እናደርጋለን ማለት ነው። ቃላቶችን እንዳይደጋገም ነው ዋና ጥቅሙ። ጆን እዚህ ጋር ዮሐንስ ጆን ኢዝ ማይ ፍሬንድ ይላል። ሂ ኢዝ ካይንድ ይላል። አያችሁ ዮሐንስ ጓደኛዬ ነው። በጣም ምንድነው አይደል? የዋህ ነው። ካይንድ ማለት ገር ደግ ማለት ነው። ስለዚህ ጆን ኢዝ ማይ ፍሬንድ ሂ ኢዝ ካይንድ። አያችሁ ጆን ኢዝ ማይ ፍሬንድ ጆን ኢዝ ካይንድ ከምንል ጆን የሚለው ላይ አስሬ ጆን እያለን ስሙን ከምንጠራ ማንን ተካልን? ሂ ማን ነው? እዛ ጆን ነው። አያችሁ አስሬ ሪፕለስ በቃ ስምን ሪፕለስ አስሬ ሪፒቴሽን ከመደጋገም ምን አደረገልን ማለት ነው። ሪፕለስ ወይም ተክቶ ገባልን ማለት ነው ስምን። ቀጣይ ታይፕ ኦፍ ፕሮናውን እንግዲህ 7 አይነቶች አሉ። ሜን ታይፕ ኦፍ ፕሮናውን የሚባሉት ናቸው። ፐርሰናል ፕሮናውን አለ፣ ፖሰሲቭ ባለቤትነት፣ ሪፍሌክሲቭ ራሳችን፣ ኢትሰልፍ፣ ማይሰልፍ፣ ዘምሰልፍ ያለ ዴሞንስትሬቲቭ የሚባል አለ፣ ኢንትሮጋቲቭ ጥያቄ የምንጠይቅ፣ ሪላቲቭ ደግሞ አንጻራዊ አንዱን የምንገልጽበት ማለት ነው። ኢንዲፊኒት ፕሮናውን በሙላ እነኚህን እያንዳንዳቸውን እናያለን ማለት ነው። የመጀመሪያው ምንድነው? ፐርሰናል ፕሮናውን የሚባለው ነው። refers to person or thing ነው። person or thing refer የሚያደርገው ፐርሰናል ፕሮናውን። ለምሳሌ ሰውን ወይም ነገር ነው ሪፈር የሚያደርገው። ዛት አንደኛ እኔ ብላውን ሰው ምንድነው? ፐርሰናል ፕሮናውን ነው አይደል? ዩ አንተ፣ አንቺ፣ እሱ እነኚህ ሂ እዚህ ጋር ሺ እሷ፣ ኢት እሱ እሷ ለነገር ማለት ነው። ዊ እኛ፣ ዘይ እነሱ፣ እነኚህ በሙላ ምን ይባላሉ? ፐርሰናል ፕሮናውን ናቸው። ስምን ተክተው የሚገቡልን ፐርሰናል ፕሮናውኖች ናቸው ማለት ነው። ኤግዛምፕል she is a teacher አላያችሁ? she is a teacher she የምትባለዋ አበበች ልኮን ትችላለች። በቃ ሃና ልኮን ትችላለች። ስለዚህ ያንን ተክቶልን የገባ she is personal pronoun that replace of አበበች or ቀለሟ፣ ሃና፣ ሶሊያና እነኛ የሚሉትን ስሞች ተክቶ ይገባልናል ማለት ነው። ቀጣይ ፖሰሲቭ ፕሮናውን የሚባል አለ። ፖሰሲቭ ማለት ምን ማለት ነው? ባለ ንብረትነትን show ownership ነው። የባለቤትነትን መግለጫ ነው። የባለቤትነትን የሆነ ንብረታችሁ የእናንተ መሆኑን ለመግለጽ። ለምሳሌ ማይን የኔ ነው፣ ዩርስ ያንተ፣ ሂዝ የሱ ነው አይደል? ሃርስ የሷ፣ አውርስ የኛ፣ ዜርስ የነሱ። እነኚህን ምን እንላቸዋለን? ፖሰሲቭ ፕሮናውኖች እንላቸዋለን። this book is mine አለ። ይህ መጽሐፍ የኔ ነው። የኔ የምትለው እዚህ ጋር ምንድነች? ፖሰሲቭ ፕሮናውን የኔ መሆኑን የምንገልጽባት ማለት ነው። this book is
ዩርስ ብንል ይህ መጽሐፍ ያንተ ነው። ዚስ ቡክ ኢዝ ዜርስ እነኚህን አውርስ የኛ መጽሐፍ ነው፣ ሀርስ የሷ መጽሐፍ ነው እያልን ስንተካዝች ጋር ምን እነኚህ ፖሰሲቭ ፕሮናውን ይባላሉ ማለት ነው። እሺ ቀጣይ ደግሞ ሪፍሌክሲቭ የሚባል አለ። ሪፍሌክሲቭ ፕሮናውን ማለት ሪፈርስ ቱ ባክ ቱ ዘ ሳብጀክት ነው። ባክ ቱ ዘ ሳብጀክት ወደ ራሱ የሚመለስ ለምሳሌ ማይሰልፍ ራሴን፣ አይ ላቭ ማይሰልፍ እንደዚህ ምናምን ስንል የራሳችንን ለማመልከት ሪፍሌክቲቭ ራሳችንን ለማመልከት የምንጠቀምበት ዩርሰልፍ አንተ፣ ሂምሰልፍ እሱ ራሱ፣ ራሱን፣ ራስህን እነኚህን ለምሳሌ እዚህ ጋር ሂምሰልፍ ራሱን፣ ሀርሰልፍ ራሷን፣ ዘምሰልፍ ራሳቸውን። አሁን እዚህ ጋር I taught myself in English I taught myself English I taught myself English ምን ማለት እንግሊዘኛን ራሴን አስተማርኩ ማለት ነው። እንግሊዘኛን ራሴን አስተማርኩ። I taught herself English I taught herself ማለት I taught ማለት herself ብንል ደግሞ እሷን እንግሊዘኛ ማለት ራሷን እንግሊዘኛ አስተማርኳት እንደማለት ነው። ይሄ አሁን እንዴት መጠቀም እንችላለን መሰለ? በሌላ ደግሞ በተለያየ he taught himself English ብንል አሁን እሱ ራሱን እንግሊዘኛ አስተማሪ ይሆናል ማለት ነው። he ብሎ እዚህ ጋር ሲገባ ምንድነው ሳብጀክቲቭ ፕሮናውን ወይ የመጀመሪያ ፐርሰናል ፕሮናውን የምንላቸውን አስገባ። እዚህ ጋር ደግሞ himself ብሎ ቢያስገባ ምን ሆነ? ያሁኑን ሪፍሌክሲቭ ፕሮናውን ሆነ ማለት ነው። እሺ ቀጣይ ስንሄድ ደግሞ ዶሚኒስትሬቲቭ ፕሮናውን የሚባል አለ። ዶሚኒስትሬቲቭ ፕሮናውን ስንል ምን ማለት ፖይንት ቱ ስፔሲፊክ ቲንግ ነው። ለማመልከት ነገርን በጣት የሚያመላክት ሊሆን ይችላል፣ በርቀት ሊሆን ይችላል፣ በቅርብ ሊሆን ይችላል። ለምሳሌ this that those those እነኚህን በቃ እዚህ፣ ይህ፣ ያ፣ እነዚያ እያልን ስናመላክት ዶሚኒስትሬቲቭ ፕሮናውን ይሆናል። በኤግዛምፕል እንየው። አሁን ዛትን እንጠቀም። እሺ I love that girl አያችሁ፣ I love that girl ዛት ያቺን ሴት እወዳታለሁ። I love this girl ለስራችሁ ከሆነች I love those እነዚህን those girls እነኚህን እወዳቸዋለሁ። እንደዚህ እያላችሁ ኤግዛምፕል እያስገባችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ኢንትሮጋቲቭ ፕሮናውን ደግሞ የሚባል አለ። ኢንትሮጋቲቭ ምንድነው? ይሄን ጥያቄ ኢንትሮጋቲቭ ሲባል በሴንቴንስም አለ በፕሮናውንም አለ ማለት ነው። ዩዝ ቱ አስክ ኩዌስችን ነው። መጀመሪያ ዩዝ ቱ አስክ ኩዌስችን ነው። ኩዌስችኖችን ስንመሰርት ነው የምንጠቀምበት ማለት ነው። ለምሳሌ ሁ፣ ማን፣ ዋት፣ ዊች፣ ሁም እነኚህን ስንጠቀም ሪፕለስ የምናረግበት ማለት ነው። ናውኖችን ሪፕለስ የምናረግበት ድግግሞሽን ለመቀነስ የምንጠቀምበት ፕሮናውኖች እነኚህ ምን ይባላሉ? ጠቅላላ እነኚህ ሁ፣ ዋት፣ ዊች፣ ሁም እነኚህ ምን ይባላሉ? ኢንትሮጋቲቭ ይባላሉ። በኤግዛምፕል አላየናቸውም። ዘ ቦይ ይሄኛው ሪላቲቭ ኤግዛምፕል ነው። እሺ በኤግዛምፕል ነው ይሄ። እሺ በኤግዛምፕል ብናየው አሁን እነኚህን እያስገባን በጣም ጥያቄ ኢንትሮጋቲቭ ፕሮናውን ማለት who is your teacher ብንል መምህራችሁ ማን ነው? who are you እንደዚህ ያልን ስንመሰርት ሁን እንጠቀማለን። what is your teacher idea which teacher is the best for you በቃ እንደዚህ ያልን ስናስገባ ኢንትሮጋቲቭ ፕሮናውኖች ፐርሰንን ማን እንደሆነ የትኛው ቤስት እንደሆነ ለነገር whichን እየተጠቀምን እንትን ላይ ኢንትሮጋቲቭ ፕሮናውን ስምን ተክተው የሚገቡልን ኢንትሮጋቲቭ ፕሮናውኖች ይባላሉ ማለት ነው። ሪላቲቭ ፕሮናውን ደግሞ ስንል እዚህ ጋር ምንድነው? ኮኔክትስ close to a noun ነው። አረፍተ ነገርን የሚያገናኝ ነው። ሪላቲቭ ዛት አሁን ለምሳሌ እነኚህ እንደ ኮኔክት ሆነው ያገለግሉናል ማለት ነው። who which that ለምሳሌ the boy አለ the boy who is running in is my brother the boy እየሮጠ ያለው ልጅ ወንድሜ ነው። አያችሁ ሪላቲቭ ኮኔክት too close to a noun አረፍተ ነገርን የሚያገናኝ
እና ሪላቲቭ ማለት አንዱን ካንዱ አያይዘን የምንገልጽበት ነው። እየሮጠ ያለው ስናመላክት እየሮጠ ያለው ወንድሜ ነው ስንላያቸው እየሮጠ ሪላቲቭሊ አሳይተን ጠቁመን ያንን ደግሞ ግንኙነት እንዳለው ሁለቱን ሴንቴንሶች በሁ አየ the boy who is running አለ the boy who is running is my brother አያችሁ ሁን እንደ ኮኔክት ሁለቱን ሴንቴንሶች ኮኔክት እንዲያደርግ ተጠቀምነበት ማለት ነው። ሪፈርስ ቱ ይሄኛው ደግሞ ምንድነው ይሄኛው ሪፈርስ ቱ ነው ይሄኛው የቅድሙ ነው አይደል ነው አለየነው refers to non-specific people or thing ያልተገለጸ ሰው ወይም ነገርን someone everyone ቆይ አንዴ ጠብቁኝ which word is pronoun ይሄኛው indefinite pronoun የሚባለው ነው እነኚህ ማለት ነው someone anyone የቅድሙ እዚህ ጋር ያየናቸው relative pronoun ነው ጠቁሞ ነው ዛት ብሎ which ብሎ አሳይ እዚህ ጋር ብሎ who ያ ብለን ነው አይደለ እዚህኛው ጋር ሪላቲቭ ፕሮናውን ነው ጠቁመን ስፔሲፊካሊ ያንን ነገር እያየነው ነው ማለት ነው ኮኔክት ክሎዝ ቱ ነው ወይም ያንን ነገር ስፔሲፊክ እያየነው ነው ስለዛ ነገር ኮኔክት አድርገን የምንገልጸው ማለት ይሄኛው ግን አሁን ለምሳሌ የሆነ ነገር እያየነው ላይሆን ይችላል ና ነን ስፔሲፊክ ፒፕል ኦር ቲንግ ማለት ያ ስፔሲፊካሊ ያንን ነገር እያየነው ወይም እያመለከተ ላይሆን ይችላል ሶ ግን ያንን ዲፋይን ለማድረግ ምን እንጠበቀ someone አለ anyone everyone nothing እነኚህ everyone love success ሁሉም ስኬትን ይወዳል ሁሉም ስለዚህ እነኚህ ጠቅላላ someone ትንሽ ጥቂት ያለን ማለት ነው እነኛን መጠኑን የማናውቀው ስፔሲፊካሊ ልንገልጻቸው የማንችለው እንትን ኢንዲፊኒት ማለት ዲፋይን ያልሆነ ማናውቀው የማንችል ብዛቶችን ሊሆን ይችላል እና ያንን የምንገልጽበት እንደ ስም አድርገን የምንጠቀማቸው someone anyone everyone nothing አሁን everyone love success everyone ሲል ማንኛውም ማነው ሰው ሁሉንም ሰው እያለ ነው nothing ደግሞ ማንም ሰው ይሄንን የሚወድ የለም ብንል everyone ሁሉም anyone someone love something ደስ ያላችሁን someone love banana ምናምን የሆነ ደስ ያላችሁን ብትሉ ሶ ይሄ someone ስንል ከወድ ስናስገባ እንደ ስም እያስገባ ነው ማለት ነው ስለዚህ ሪፕሌስ አደረገልን ኢንዲፊኒት ያልሆነ ያልታወቀን ነገር ማለት ነው ደግሞ ወደ ጥያቄ ስንሄዳው እነኛ ጋር የተወሰኑ ጥያቄዎች ነው ያለን which word is pronoun ከነኛ ውስጥ አሁን pronoun የሆነው ማን ነው book run he happy አሁን book የሚለው noun ነው ነገር ግን pronoun አይደለም run verb ነው he pronoun ነው happy የሚለው ደግሞ adjective ነው ሶስት ከነኛ ውስጥ አንሰር ማን ነው c ነው ማለት ነው ቀጣይ a pronoun replace a blank a verb adjective noun adverb pronoun replace የሚያደርግልን ማንን ነው verb adjective noun adverb እሺ ማንን ነው ያልነው ስም ነው ያልነው noun ነው እሺ this book is mine አለና አሁን ይሄኛው የትኛው pronoun አይነት ነው mine የምትለዋ the word mine is a person አንደኛ personal pronoun ሁለተኛ be reflexive pronoun ሶስተኛ possessive pronoun ሲ ላይ d relative pronoun የትኛው ነው ያልነው ነበር mine የሚለው ምን ነው የሚያመላክተው possessive ነው አይደል ባለ ንብረትነትን this book is mine this book is yours this book is hers this book is theirs ያለን ስንገልጽ ያንን የባለ ንብረትነትን ባለቤትን መሆናቸው የዛ ነገር የሚያመላክቱ possessive ብለናል ስለዚህ the answer is c ይሆናል ማለት ነው